ኤልሳ ምኞት እንዴት ታመመች ስትሰማ ወደ እነ ቤኪ ቤት መሄድ አለብኝ። እሷ አትገባውም። የጫጉላውን እጅጉን ውብና ማራኪ የሚያደርገውን በበሽታና እሱ ደግሞ እንዲጨነቅና ወደ ቀድሞ በሽታ እንዲመለስ የምታግዘው ሴት ሳኮን የሚያስፈልገው ከጎኑ ሆና የምታበረታው እንጂ ፈጽሞ ምኞት ለቤኪ አትገባም በማለት እናትየው አግብቷን እሱ አድበሽ ተቀመጭና ላንቺ ሆናን ያልኩት እንደ እናት ያሰብኩልሽ ባላለ እሱን ነው የምታገቢው፣ ከሱ ውጪ ሌላ ነገር እንዳታስቢ ስትላትም እኔ ሕፃን ልጅ አይደለሁም ተንግዲህ ወዳ ልትቆጣጠርኝ እንዳትሞክሪ በማለት ጥላት ትሄዳለች። ቤኪም ጋር ሄዳ ቅስሟን ለመስመርና እንዲሁም ለማሸማቀቅ የተለያዩ ነገር ትናገራለች። ይህን ሁሉ ስትናገር አውቃ እንዳላወቀች የሆነችው ምኞቴ ሳሎን ቁጭ ብሎ እያለ የመድኃኒት ሰዓት ደርሶ ቤኪ መድኃኒቷን ሊያመጣላት ወደ ክፍሏ ወዳው እንደገባም ተከትላ ገብታ ደረቱን እየደባበሰች አይኖቹን በስስት እያየች ቤኪ የፈለግከውን ነገር ልትጠይቀኝ ትችላለህ፣ ማለትም ከምኞት ያጣኸውን ነገር በማለት ትሏለች። እሱም ግራ ገብቶ በዚህ አይነት ሁኔታ አንድ ቀን ኤልሳን አስቧትም ቢሆን ጠርጥሮም የማያውቀው ምን እየሆንሽ ነው ለማለት ሲሞክርም እኔን ማፈርም ሆነ ምንም ማለት አይጠበቅብህም በማለት ትጠይቃለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አደራችሁ? እንዴት ሷላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ብያለሁ። ዛሬ ይዤላችሁ የመጣሁት ኪሩ ድራማን ክፍል 33 ነው። እነሆ እንድትከታተሉ ይጋበዝኳችሁ። ወዳችሁ ፈቅዳችሁ ስለምትከታተሉ ከልብ አመሰግናለሁ። ሀሳብ አስተያየት ካላችሁ በኮሜንት ሳጥን አስቀምጡልኝ። ምኞቴ ተስፋ ቆርጣ በቃ እኔ ለዚህ ምድር አልተፈጠርኩም፣ ሀዘን እንጂ ደስታ ለእኔ አልተፈጠርኩም። ስለዚህ እኔ ለራሴ አዝኜና ተግሼ ለሰው ሸክም መሆን አይለብኝም ብላ ራሷን ልታጠፋ በሬኪናውን አዘጋጅታ ድንገት በሩን ከፍታ ዙፋኔ ትገባለች። በጩኸት ወንድሜ ቤኪ እያለች ስትጠራ ምን እየተሆነ እንደውም ብሎ ቤኪ ለሚስቱ እራት እየሰራ ደፋ ቀና የሚለው በፍጥነት ወደ ክፍል ያቀናል። ወደ ክፍል ሲያቀና የሚያየውን ነገር ማመን ያቃተው ይሄ ሆናን ብሎ አንድ ቀን አስቦና ገምቶ የማያውቀው ነገር ግን ባለቤቱ ካገባት ሳምንት ሳይሆነው ይጫጉላው ሽርሽር ሳያልቅ ሚስቱ ራሷን ልታጠፋ መሆኑን ሲያይ ቤኪ እጅጉን ልቡን ይሰበራል። ከዛም ዙፋኔ እባክሽ አንዴ ትተይ ከሷ ጋር በማለት እሱም ፍቃድ ይጠይቃታል። ዙፋኔም የሚፈልጉን ነገር ካለ ውጭ እንደሆነች አሳውቃቸው ጥላቸው ትወጣለች። ሁለተኛ ይሄን ነገር እንኳን ማድረግ እንዳታስቢው፣ እኔ የቻልኩትን ሁሉ አድርጌ አሳክምሻለሁ። ከየት አምጥተህ እኔ በእኔ በኩል ምናልባት ማለት ችግር እንዳልሆነብህ እኮ ይሄን መስዋዕት ልክፈል ለፍቅሬ ብዬ ነው ስትልም መሸጥ ካለበት ይሄ ቤት መሸጥ አለበት። እኔ እንደምታየኝ ያረጀሁና የጃጀሁ ሳይሆን ገና ብዙ የሚጠብቀኝና መስራት የምችል ገና ወጣት ነኝ። ስለዚህ አንቺን እንዴትም እኔ አሳክምሻለሁ። ስለዚህ ፈጽሞ አንቺ ግን ይህን ነገር እንዳታስቢው በማለት ቤኪ ሚስቱን ቆጣ ኮስተር ብሎ እንዳባወራ ይጠይቃታል። እሷም ሁለተኛ ይህን ነገር እንደማታረግና በፈጣሪ ፍቃድ ደግሞ ከጎኑ እንደምትሆንና እሷም ተሽሏት ደግሞ የልጅ አባት እንደምታደርገው ቃል ትገባለታለች። እሱም እሺ ብሎ ሁሉንም ነገር ለፈጣሪ ፍቃድ በፈጣሪ ትቶ ለዶክተር ደውሎ ቀጠሮ ይዞ እንዲይዝለትና በቅርቡ ወረፋ ደርሷት እንደምትታከም ተስፋ ሰጥቶት ለምኞት የሚነግራታል። ይህ ነገር እጅጉኑ ተስፋ ቢሰጣትም ነገር ግን ቤኪን እዳ ውስጥ ዘፍቃ መታከሟ እጅጉኑ አሳስቧታል። ይሄ አባቷ ምኞቴ ቀጠሮ አሲዛ ልትታከም እንደሆነ ስትነግራትም አባቷ ኤልሳ ወደ እነ ምኞት ቤት ታቀናለች። እነ ምኞት ቤትም ወዲያው እንደገባችም አነጋገሯ ሁሉ የስተራሪዋ ኤልሳ ሳኮን ፈጽሞ ተቀይራለች። ቤኪን ምንም አድርጋ የራሷ ማድረግ እንዳለባት ቃል ገብታ ነበር ከቤት የወጣችው።
እሷም ትንሽ እንዴትና በጣም የከበደ ጊዜ እያሳለፍክ እንደሆነ ምንም ጥርጥር የለኝም ስትለውም ቤኪም ምንም ማለት አይደለ ለሷ እኔም በእግሬ የማልሄድና እንዲሁም መጉረስ የማልችል እንደነበርኩ አትርሺ። በምኞት ፍቃድና በእሷ ብርታትና በፈጣሪ ፍቃድ ነው እዚህ የደረስኩት። ስለዚህ እሷንም ማሳከሜ መዳን አለባት ሲልም ይነግራታል። እሷም እሺ በማለት እሷን ልጠይቃት ስትልም ዙፋኔ ደግሞ ቡና ስለምትወድና ጨስ ጨስ አድርገን ቤቱን ሞቅ ሞቅ እንድናደርገው እንደሷ እኔ ቡናና የምንበላውን ነገር ላዘጋጅ፣ ምኞቴ ትንሽ በልታለች፣ እኔ መቆየት አለብኝ ሲልም ቤኪ ከኛ ጋር ትበላለህ እንደዛ ብሎ ነገር የለም በማለት እህትየዋ ወደ ዙፋኔ ወደ ኪችን ትገባለች። ጉድ እያለችም ነገር ግን ቂም የያዘችባትና እንዴት አድርጋ ነቅላ ከዛ ቤት ማስወጣት ያለባት ኤልሳ እንዲህ በማለት ትጠይቃለች። ቤኪ እንዴት የገዛ እህትህ ኩሽና ገብታት እንዲሰራና እንዲሁም ወጥ እንዲቀቅልና ቡና እንድታፈላ ትፈቅዳለህ ስትለው ቤኪም ኮስተርና ፈጠን ብሎ ምን አለበት ሰው ለቤቱ ሌላም ነገር ያደርጋል። ምግብ መስራት እኮ ያውም ለኛ ለቤታችን ችግሩ ምን ላይ ነው በማለት ይጠይቃታል። እሷም ለጨዋታ ነው በማለት ማስመሰሏን ቀጥላ ለመጠየቅ እንዳለባት ምኞቴን ክፍሏ ገብታ ተናግራ ወደ ክፍሏ ትገባለች። ክፍሏም ወዳው እንደገባችም እንዴት ነሽ ተሻለሽ ወይ የሚለውን ቃላቶች ፈጽሞ ረስታም ቤኪ በጣም እየተጎዳና በሷ ምክንያት እየተሰቃየና እንዲሁም ወደ ቀድሞ በሽታው ሊደርስ እንደሚችልና እንዲሁም ለፍቅር መስዋዕት መከፈል ታለበት ከፍለሽ ከዚህ ከቤት ብን ብለሽ በጨለማ ጥፊ በማለት ትጠይቃታለች። እሷም ግራ ገብቷት ልክ ነሽ በማለት ደሞም ዞር ብላ በጣም ይቅርታ አስቀየምኩሽ በማለት ታላግጥባታለች። የተናገረችው ነገር ምንም ውሸት እንደሌለውና እውነት እንደሆነ ምኞቴ እየተናገረች አሁን ግን ቅስሟን ሰባብራ ከጣለቻት በኋላ መልሳ እሷው ልታነሳሳ ሳሎን እንሄድ ስትላትም እሷ ግን አይ እዚሁ ልቆይ ስትል ድሮኖስ በሽተኛ አልጋ ላይ እንጂ ሳሎን ምን ያደርጋል፣ ለማንኛውም ለቤኪ እኔ ልሂድለት በማለት ትሄዳለች። ምኞትዬ ስቅስቅ ብላ አልቅሳ ምን አልኩህና ነው ፈጣሪ ከዛ ሁሉ ሀብትና ንብረት ጎዳና ጥለ የሰው ቤት ሰራተኛ አደረከኝ። ከዛም ይባስ ብሎም ተመስገን ነውና ባላገባሁና ተደሰኩ ስል ደግሞ የሰርጌ ዕለት ይሄ በሽታ ተከሰተብኝ። ምን ማድረግ እንዳለባት ግራ የገባ ስቅስቅ ብላ ታለቅሳለች። ቤቱ እነ ኤልሳ ያሉበት የአባቷ ቤት መሆኑን ብታቅም ነገር ግን ዶክተሩ ቤኪን ስላሳከመላት መጠየቁ ሸም ይዟታል። እንጀራ እናቷ ወይም የኤልሳ እናት የእሷ እንጀራ እናት እንደሆነች ማንም ሰው አያውቅም። እሷም እስካሁን ድረስ ማንም አይተው አታውቅም። የአባቷ ድርጅትና ብዙ ሀብቶችና ንብረቶች እሷን ጎዳና ጥላና እንዲሁም ከሀገር እንደጠፋች የምታውቀው ነገር ግን አሁን ሀገር ውስጥ እንደምትኖር ፈጽሞ አታውቅም። ዶክተርን ግን አንድ ቀን ጠይቀዋለሁ በተረጋጋ መንፈስ ብላ እንዲሁም ዝም ብላ ያለችው ወደ ሳሎን ኬዳ ቡና ለመጠጣት ደፋ ቀና እያሉ እና ቤቱን ሞቅ ሞቅ እያረገች ምኞትዬ እሺ እኔ እጠጣለሁ ስትልም መድኃኒት ላምጣልሽ ብሎ ሲገባ ተከትላ ገብታ ለማማለልና እንዲሁም እሱን ለማሳሳት ትሞክራለች። ቤኪ ግን ኮስተር ብሎ ልክ እንዳልሆነችና እንዲሁም ሲል እሷም ትደርሳለች። እሱም እኔ ነኝ ወይስ እኔ አመለካከቴ ነው ወይስ አንተ ነው ወይስ ኤልሳ ናቸው ማንኛችን ናቸው ከሶስታችን የተሳሳት ነው ስትልም የኔ ቅናተኛ ሚስት በማለት እቅፍ አድርጓ መድኃኒቷን ሰጥቷት ወደ ሳሎን ይመለሳሉ። ቡናውንም ሳይጨርሱም እኔ መሄድ አለብኝ ማሚ እየደወለችልኝ ነው ብላ ወደ ቤቷ ስኬድ ዙፋኔ እስከ ዛሬ የምታውቃት ኤልሳ ፈጽሞ አለመሆኗን ግራ ገብቷት ምን የሆነችና ደህንነቷን ስትጠይቃትም እኔ በጣም ደህና ነኝ በማለት ትመልስላታለች። ደህናነትሽ ነው በማለት ለነገሩ አንድ ነገር ተመሄደ በፊት ልንገርሽ በማለት ትነግራታለች። እሷም ምንድነው ስትለዘ ወንድምሽ በዚህ ከቀጠለ ለወንድምሽ ማሰብ አለብሽ። የቀድሞ በሽታ ሀገር ተመልሶበት ሊሰቃይ ይችላል። ስለዚህ ለህይወቱ የሚያስፈልገውን ነገር በዚህ ሰዓት ማግኘት አለበት በማለት እንዲሁም የማያስፈልጉትን ሰዎች ደግሞ ከህይወቱ ማውጣት እንዳለባት ትነግራታለች። ግራ ገብቷት ምኞቴን ለምን እንደዚህ እንደጠመደቻትና እንዲሁም ቤኪን እስካሁን ታፈቅረዋለች ስትላትም ባፍቀር ማፈቅረዋለሁ ነገር ግን የሱ ደስታ ነው የሚያስደስተ እያለቻትን እያስታወሰ ምን ለማለት ፈልጋ ነው በማለት አሁንም ትብሰለሰላለች።
የማይመሽ የለም። ሌሊቱ መሽቶ ባልና ሚስት አልጋቸው ላይ ተኝተው ነገር ግን እንደ ቀድሞውና ወይም እንደ ወትሮው ምኞት ዛሬም ልቧን ያፍናታል። ዛሬም ልቧን አፍኗት ወደ ሆስፒታል እህቱን እየጠራና በፍጥነት ነይልኝ ምንም እንዳኮኝብኝ ሲል እሷ ግን እዛው ትንፋሽ አጥሯት ጸጥ ትላለች። ወደ ዶክተር ጋር መምርተው ትተርፋለች ወይም አትተርፍም የሚለው እጅጉን አሳሳቢ ሲሆን